ስልሳ ዓመቴ ነው ግን አሁንም መማታትም ሆነ መጣራት አልረሳውም ወይም አያቅተኝም። አቃጥላችኋለሁ። የሰልማን ንዴቱ ለምንድነው በአንድ ጊዜ ጣራ ይነካው? ያለፉት 2 ቀናት ሰልማን ካን በጣም ተናደው የሚታይበት ቪዲዮ በጣም ቫይራል ሆኖ መነጋገሪያ ሆኖ ነበር። ምናልባት ምንድነው ብላችሁ ጠይቃችሁ ሊሆን ይችላል። ምንነቱን እንግዲህ በዝርዝር አስረዳችኋለሁ ዛሬ። አንዳንዶቹ ሚዲያዎች እሱን ይቅርታ እንደጠይቁት ብቻ እየዘገቡ ነው ያሉት። ግን ትክክለኛው እሱም ለምን ይቅርታ ጠይቃቸው እነሱስ ለምን ይቅርታ ጠይቁት፣ ምንድን ያላግባባቸው፣ ጠቅላላ ታሪኩ ምን ይመስላል የሚለውን በዝርዝር እናያለን። በዕለቱ ሰልማን ካን ሂንዱጃ ሆስፒታል ደርሶ ነበረ። ገና መንገድ ላይ ያለ ወይም ወደ ሆስፒታሉ ሊገባ ሲል መኪናውን ፓፓራዚዎች እየተከተሉ ነበር ካሜራ ይዘው። እስከሚወጣም ድረስ ሁሉም እየጠበቁ ነበረ። ልክ ሰልማን ካን እንደወጣም እንዳለ ካሜራማኖቹ ወይም ጋዜጠኞቹ በእኩል ድምጽ ማለት በሚቻል ደረጃ ትልቅ ጫጫታ ወይም ከባድ ጫጫታ ፈጠሩ። ወንድሜ አንዴ ወደዚህ በሚል ማለት ነው የሱን ሪአክሽን ለማየት ፈልገው እንዲሁም ዞር ባለ ሰዓት ላይ ካሜራውን ወይም ካሜራ ላይ አንግላቸውን ለማስተካከል እንዲጠቅማቸው ብቻ በመጣራት እየጠሩት ነበር። በዛ ሰዓት ላይ ግን ሰልማን ካን በጣም ተናደደ። ምክንያቱም ወደዚህ ሆስፒታል መጥቶ የነበረው የቅርብ ጓደኛ የሆነው ሰጂድ ነዲያልቫላ በድንገት ልብ ድካም ስለተነሳበት ሆስፒታል ገብቶ ለማየት ነበር የመጣው። ስለዚህ ሆስፒታል አካባቢ እሱ ከመጣ በኋላ ይሄን ያህል ጫጫታ በመፈጠሩ ደስተኛ ነበር፣ በጣም ተናዶ ነበር። በአንድ በኩል ሲታይ ትክክል ነው። ሆስፒታል አካባቢ እንደዚህ ጫጫታ መፈጠሩ ምንም አግባብ አይደለም። ውስጥ ላሉ ለታካሚዎችም ሆነ ለዶክተሮቹ የሥራ እንቅፋት እንደሚሆን የታወቀ ነው። ስለዚህ ሰልማን ንዴቱ በጣም እየጨመረ ሄደ። እዛውም በጣም ብዙ ነገር የተናገራቸው ሲሆን ግን ጉዳዩ በዛ ብቻ አላበቃም። ወደ ቤቱ ከገባ በኋላም ሶሻል ሚዲያ ላይ በላይ በጣም ብዙ ፖስቶችን ሊያደርግ ችሏል እና በጣም ብዙ ነገሮችንም ጽፏል። እንደሚታወቀው የቦሊውድ ሱፐርስታር ሰልማን ካን ሶሻል ሚዲያ ላይ አክቲቭ ነው። ከግል ህይወቱ ጋር የተያዙ ነገሮችን ጨምሮ በስራ ህይወቱ ላይ ያሉትንም አንዳንድ ነገሮች ሼር ያደርጋል ለአድናቂዎቹ። በዛውም ለፓፓራዚዎች በዚሁ ፖስት ማስጠንቀቂያ መጻፍ ቻለ። ሜይ 19 ላይ ቫይራል በሆነው ቪዲዮ እንዳያችሁት ማለት ነው። ከዛ በኋላ በፖስቱ እንዳለው ከሆነ እነዚህ ፎቶ አንሺዎች ወይም ጋዜጠኞቹ ቤተሰቦቻችሁ እዚህ ሆስፒታል የመጡ ቢሆንና የታመሙ ድንገት ለሕክምና ገብቶ ቢሆን ኖሮ እንደዚህ ረብሻ ብጥብጥ ተፈጥሮ ነበር ከሆስፒታል ውጪ። በእርግጥ በሰዓቱ የተቆጣቸው ሰዓት ላይ ይቅርታ ጠይቀውት ሰልማን ካንን ከቦታው ሄደው ነበር። ግን ሰልማን ካን ንዴቱ ስላልቀዘቀዘ ከገባ በኋላ ፖስቱን አላቋረጠም ነበር። 4 የተለያዩ ፎቶዎችን እዛው እየተነሳ በዛው ካፕሽን ላይ እየጻፈ ፖስት ያደረገ ሲሆን እኔ ሆስፒታል ሄጄ በቤተሰቦቼ ወይም በጓደኞቼ ህመም ላይ አንድ ሰው ሲቀልድና ሲዝናና ሲደሰት ካየውኝ አስታውሱ፣ ተጠንቀቁ። እናንተ ጋዜጠኞች ማለት እኮ ለእናንተ ስታገል ነበር፣ ሳናገራችሁም ነበር፣ ስንከባከባችሁም ነበር ለብዙ ዓመታት። ስራችሁን የምታቀላጥፉበትና የዕለት ጉርሳችሁን የምትሸፍኑበት መንገድ የፈጠርኩ ሰው ነኝ። እናንተንም አልለቃችሁም። ሁለተኛው ፖስት ደግሞ 60 ዓመት ሞልቶኛል ግን አሁንም ቢሆን መማታት ሆነ መጣላት አልረሳውም። ይሄን ነገር በደንብ አስታውሱ። ምን በመታችሁ እስር ቤት ልታስገቡኝ ነው? ልታሳስሩኝ ነው? በዛው በፖስቱም ቀጠለም። በዚሁ ከቀጠላችሁ መቶዋችሁን አቃጠላችኋለሁ። የአንድ ወንድም ህመምን ሌላ ወንድም መረዳት ካልቻለ እስቲ ሌላ ጊዜ በድጋሚ ሞክሩኝና እንተያያለን። ሞክሩኝ። በተለይ ደግሞ የእናንተ ሰው ቤተሰባችሁ ሆስፒታል በገባ ሰዓት እኔም እንደዛ ባደርግ እናንተ ደስ ይላችኋል? የመጨረሻው እንኳን እንደ ማስጠንቀቂያም ነው እንደ ማስፈራራም ነው። በእኔ ቁስል ላይ እናንተ ገንዘብ ማግኘት ከፈለጋችሁ ስራ መስራት ከፈለጋችሁ ስሩ። እሺ ግን ጸጥ ብላችሁ ለምን አሰሩ? እንጆ አታርጉ፣ አትደሰቱ፣ ፈታ ዘና አትበሉ በቁስሌ ላይ። ወንድሜ ማንትሩቡቢ ፊልም እንዴት ሆነ ምናምን ትላላችሁ። ፊልም ነው የሚያስፈልገው ወይስ ህይወት ነው የሚያስፈልገው? እኛ ሆስፒታል የመጣ ነው ለህይወት ነው፣ ህይወት ለማዳን ነው። የሰልማን ካን ይሄን ፖስት ከታየ በኋላ ብዙ አድናቂዎቹን አስጨንቋል፣ አስደንግጧል። ብዙ ሰዎችም ፖስቱ ላይ በኮሜንት ገልጸውለታል ስሜታቸውን። አንዳንዶቹ አበረታተውታል፣ አንዳንዶቹ ደግሞ ምን ሆናል ብለው ጠይቀዋል። ብዙ ሰዎችም ደግሞ ሌሊት ላይ ሰልማን ካን የፖስተ ስለነበረ ፖስቱን እያዩ ሲዝናኑ ነበር። ቦሊውድ ውስጥም ያሉ ወይም ፊልም ኢንዱስትሪ ላይ ያሉ ሰዎችም የተለያዩ ሰዎች ሪያክት አድርገዋል። ከረን ጆሃርና ታቡ ምሳሌ ሪያክት አድርገዋል የሰልማን ካን ፖስት ላይ። አሊያ በት፣ ቨሩን ደቨልና ከረን ጆሃር ሪያክት አድርገዋል። ለዛውም በቁጣ የፖስተው ፖስት ላይ ነው። ትክክል ነው ብለው ተስማምተውበታል። ሌሎችም ኢንዱስትሪ ውስጥ ያሉ ታዋቂ ዝነኛ ሰዎች በላይ ሰልማን ካን ፖስትን አይተውታልም፣ ላይክ አድርገዋል፣ ሪያክት አድርገዋል። ይህም ማለት በሀሳቡ ተስማምተዋል፣ ትክክል ነው ብለው አምነውበታል። በእርግጥ የሰልማን ካን ንዴት በአንድ ጊዜ እንደዚህ ሚዲያ ፊት ለፊት ሲወጣ ይሄ ለመጀመሪያ ጊዜ ታየ አይደለም። ከዚህ በፊትም ያጋጠመ ነገር ነበረ። ግን ያው ሁሉም እየታለፈ ይሄዳል። በመጨረሻም እንግዲህ ፓፓራዚዎቹ ወይም ጋዜጠኞቹ ሰልማን ካንን ይቅርታ ብለውታል፣ ቦታው ላይ ማለት ነው። ከዛ በኋላ ካለፈ በኋላ በማግስቱ ደግሞ የሺቫጂ ማህራጅ ስኬትን ባከበረ ሰዓት ላይ ሪቴሽ ዴሽሙክ ሰልማን ካን ቦታው ላይ ተገኝቶ ስለነበረ ጋዜጠኞቹን ባየ ሰዓት ላይ እሱም ይቅርታውን ገልጾላቸዋል። በተለይ ደግሞ ወደ ቤቱ ከገባ በኋላ ፖስት አድርጎ የገለጸላቸውና የተናገረው እኔ እኮ ብቻዬን እያወራሁ አልነበረም። እንዴትስ ብቸኛ ሆናለሁ? ስለ ራሴ ብቻ እንዴት አስባለሁ? በጣም ትልቅና ድንቅ የሆኑ ቤተሰቦች፣ ጓደኞች እያሉኝ ታዲያ በዚህ ሁኔታ ብቸኝነት ይሰማኛል? በዛ ላይ ደግሞ የእናንተ ጥሩ ምኞት ጸሎትና ዱዓችሁ ከኔ ጋር አብሮ ነው ያለው። ትንሽ ብናደድም ግን ያን ያህል ሳላመሰግናችሁ ቀርቻ አይደለም ወይም ንፉግ አልሆንኩባችሁም። እንድትረዱኝ የምፈልገው አንዳንድ ጊዜ ከብዙ ሰዎች ጋር በመሆን ሰዓት ላይ በጣም ይደክመኛል፣ እሰላቻለሁ። በዚህ ሁኔታ ውስጥ ደግሞ በግል መሆን የምመኝበት ሁኔታዎች ይፈጠራሉ። ከፎቶ ከዜና ከሚዲያ ምርቅበት ጊዜ ይናፍቀኛል። በዚህ ሁኔታ ውስጥ እንዲያውም እንደዚህ ስጨነቅ ምን ሆነሃል ልጄ ብላ እማዬ በጣም ትጨነቃለች። ስለዚህ ነገሩን ተረዱና ተረጋጉ፣ እናንተም የምላችሁን ተረዱኝና ጉዳዩን አረጋጉት ብሎ ፖስቶ ነበረ።
ይህም በአጠቃላይ የሚያሳየው እንግዲህ ከሴኩሪቲ ጋር በተያያዘ በራሱ ጭንቅ ላይ ያለ ሰውን ሆስፒታል ድረስ የገባበት ቦታ ድረስ እየመጡ እንግዲህ በጫጫታ የሚያስጨንቁትን ፓፓራዚዎች በጣም ሰናዶባቸው ስለነበረ በሰዓቱ የተፈጠረው ግርግር አናዶት ነበረ በጣም። ከዛ በኋላ ግን እሱን ሲናደድና ሲቆጣቸው ፓፓራዚዎቹ ወይም ጋዜጠኞቹ ይቅርታ ብለው ሄደዋል። በማግስቱ ደግሞ ሰልማን ካን ራሱ ይቅርታ ብሏል። ስለዚህ በአጠቃላይ በሁሉም ሳይድ ስናየው ይሄ ነው። እነሱም አስጨንቀውት ነበረ፣ እሱም ደግሞ በላይ ፖስት አድርጎ ተሳድቦ ተናግሯቸው ነበረ። እሱም ይቅርታ ብሏል፣ እነሱም ይቅርታ ብለዋል። ስለዚህ ነገሩ በዚህ አልቋል ማለት ነው። ለማንኛውም እቺን አጭር ዜና ላቀርብላችሁ ብዬ ነው። ምንነቱ ካልገባችሁ ሰልማን ካንን ይቅርታ መጠየቃቸው ዜና ከሆነ እሱም ደግሞ ይቅርታ እንደጠየቃቸው ደግሞ መናገሩ ግዴታ ነው ዜናው ላይ። ምክንያቱም እሱ የቦሊውድ ትልቅ ሱፐርስታር ነው ማለት ተራ ቦዘኔ ሰው አይደለም። አገሪቱ ላይ ያለ በጣም ታዋቂና ዝነኛ አክተር ነው። ስለዚህ እሱን ይቅርታ ማለት እንኳን ግዴታቸው ነበረ። እሱም ደግሞ በመጨረሻ በላይ ፖስት ባደረገው ነገር በጣም ብዙ ተመልካቾች አስተያየት ስለሰጡት፣ በተለይ ደግሞ ፒአር ኤጀንሲው እርግጠኛ ነኝ ይሄንን ከህዝብ ጋር ያለህን ግንኙነት ሊያበላሽ የሚችል ፖስት ሊሆን ስለሚችል ይቅርታ ጠይቅ ተብሎ ይቅርታ እንዳለ እርግጠኛ ነኝ። ነውም ካለው ከአድናቂዎቹ ጋርና ከሚዲያ ጋር ያለውን ዝምድና መቀጠል ስላለበት ማበላሸት ስለሌለበት እንደዚህ በብልጠት ይቅርታ ብሎ ማለፉ በጣም ምርጥ ነው። እናንተ ምን ትላላችሁ? እንደዚህ ማድረጋቸው ትክክል ነው ትላላችሁ ወይስ እሱ ያደረገው ነገር ትክክል ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉን። प्यार का मुझ पे सनम छाने लगा, कोई न जाने क्यों चैन होता है, क्या करूँ हाय कुछ होता है, क्या करूँ हाय कुछ होता है।